ደረጀ በአብጌል ተናዶበታል። ዳጣ ከሷ ተሽላ ስትገኝ እንግዲህ እናት ልጅ ነው ያሳደኩት እያለ ነው ማለት ነው። በዳጣ ደግሞ በጣም ተገርሟል ማለት ነው። እንግዲህ እያለቀሰ ነው እሷን ዝም ብሎ ሲያቅፋት የነበረው ልጄ እኔ ምንም ማለት ነው ስለኔ አታስቢ ያላት ነው ማለት ነው። ሌላ በኩል ደግሞ የደረጀና የማርታ የ25ኛው የጋብቻቸው ቀን እንግዲህ ሊያከብርላቸው ነው ማለት ነው። ልጆቹ ተደብቆ እንግዲህ ሰርፕራይዝ ሊያደርጋቸው እያሰቡ ነው። ሌላው ደግሞ በሌላ በኩል አብጌልና ዳጣ እንግዲህ በአንዴ እርጉዝ ሆኖ ተገኝቷል ማለት ነው። እንግዲህ ሁለቱም በአንዴ አማቸው ነበረ ራሳቸው ቼክ ሲያደርጉ እንግዲህ እርጉዝ ነን እያሉ ነው ማለት ነው። እንግዲህ ዳጣም ለአባቷ እኔ አርግዛለሁ ብላ ስትለው እንግዲህ እሱም በጣም ተናዷል ማለት ነው። እኔ ልጅ አይወጣልኝም እያለ በጣም ተበሳጭቶበታል። በሌላ በኩል ደግሞ አብጌልም ለእናቷ እንግዲህ ከዚህ በፊትም እያመመኝ ነው ቆይቶብኛል እርጉዝ ሳልሆን አልቀርም እያለች ነው። እንግዲህ ይሄ ነገር ምንድነው? በአንዴ እንዴት ነው ይሄ ሊሆን የቻለው? እንግዲህ አብረን የምናየው ይሆናል። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ዳጣ ክፍል 93 ተለቋል ማለት ነው። በባለፈው ክፍል እንዳየነው እንግዲህ ደረጀና ማርታ ተነጋግረው እንግዲህ አብጌል ምን እንደምትል እሷን ለመፈተን እንግዲህ ደረጀ ታስሯል ብላ እንግዲህ ማርታ ለአብጌል ነግራው ነበረ። እንግዲህ ጣርታው ደረጀም እንዲሰማ በር ላይ አቁማ ደረጀ ታስሯል በአንቺ ምክንያት እጁ ሰጥቷል ሄዶ አንቺ ደግሞ እሱ እንድፈታ እሱ እንድወጣ እደሽ እጅሽ ስጪ እደሽ ወደ ፖሊስ ጣቢያ መሄድ አለብን አሁኑኑ ተነሽና እንሂድ ስትለው እንግዲህ ስለ አባቷ ምንም ነገር ሳታስብ ምንም ግድ ሳይሰጣት ስለ ራሷ ማሰብ ጀመረች ማለት ነው። አሁን እሱ ሄዶ እንደዚህ ካድ እኔ ያዛለው እሱ ሄዶ እጁን ከሰጠ ሁሉም ነገር ያጣራሉ ያኔ ደግሞ እኔ ያዛለው ታወቃል አሁን ከአገር አስወጪኝ እያለቻት ነበር። እንግዲህ እናትየም በጣም ተናዳ እንዴት ነው እንደዚህ የምትዩ ስለ አባትሽ ሳታስብ ገና ስለ ራስሽ ነው ወይ የምታስበው እሱ እኮ ላንቺ ብሎ ነው ሄዶ እጁን የሰጠው ስትለው ነበር። እንግዲህ ሌላ በተጨማሪ ደግሞ እሱ ባዬ ብታሰርም ዳጣ ለሱ እኔ ታሰርለታለሁ እሱ ነፃ አደርጋለሁ ብላለች ስትለው እንግዲህ እናትየም በጣም ነው ይደርቅሽ ማለት ነው። ማርታም አንቺ ያውራኩ ክፋይ ሆነሽ ለሱ ያላሰብሽው እሷ ደግሞ ምንም አይደለችም እሷ ለሱ ስትል ታሰርለታለሁ ያለች ነው። አንቺ የልጁ የራሱ ልጅ የገዛ ልጅ ሆነሽ እንዴት እንደዚህ ታደርጋለሽ እንደዚህ ትያለሽ እያለች ነበረ። በሌላ በኩል ደግሞ ደረጀም እየሰማ ስለነበረ በጣም ደንግጧል። እንግዲህ እሱ አብጌል እንግዲህ ስለሱ ምንም ነገር ግድ ሳይሰጣት እንድትል ዳጣ ደግሞ በሌላ በኩል ለሱ ስትል ታሰርለታለሁ ስትለው እንግዲህ ይሄ ለአንድ ወላጅ ምን ሊሰማ እንደምችል እንግዲህ እሷም ማርታም አሳልፋ እንግዲህ ለአባቷ ነው ሰጠችው ማለት ነው። ወደ ክፍል ወርውራ እሷ ከዛ ሄደች ማለት ነው። በሌላ በኩል ደግሞ ዳጣና ናታን እንግዲህ ውጪ ላይ ቁጭ ብሎ እያወሩ ነበረ። ጭልማም ስለሆነ ማታም ስለሆነ ጥበቃው ደግሞ ውጪ እንግዲህ እሱ ያው ማታም ቢሆን ግቢ እየጠበቀ ነው። ድንገት እነሱን ያያቸዋል። እነዚህ ምንድናቸው ምንድነው በዚህ ሰዓት እዚህ ምን ያረጋሉ ብሎ እንግዲህ ናታንም ደግሞ ዳጣ ለስማሰል እንግዲህ ከኋላ መጥቶ መታት ማለት ነው። እነሱ መታየንም ወይ ለምን እንደዚህ ታደርጋለህ እንዴት እንደዚህ ትመታናለህ አንታየህም ወይ ብሎ እንግዲህ እሱንም እንደዚህ አታደርግ ከዚህ በኋላ እዚህ ቦታ የምንቀመጠው እኛ ነን ማታ ማታ ሁሌም ብሎ ነገሩት ማለት ነው። እነሱም አባዬ ሳይመታን አንተ ነህ ወይ ቀድመህ የምትመታን እያሉ ነው ማለት ነው። በሌላ በኩል እንግዲህ ወደ አብጌል ስንመለስ እሷ ክፍሏ ውስጥ ሆና ዞር ስትል አባትየው ከኋላ ያለ ማለት ነው። በጣም ደነገጠች። አንተ እዚህ ያለ ነው ወይ ለምንድነው እንደዚህ የምታደርጉት አብራችሁ ተመካክራችሁ ነው ወይ እንደዚህ የምታደርጉት እያለች ነበር። በነገራችን ላይ ግን ልጁ የሞተም አይመስለኝም እሱ ቢሞት እነሱ ይሄን ነገር አያደርጉትም ነበር። ቢያንስ
ወንጀሉን ለራሱ ቢሆን ይቀበል ነበር ደረጀ ማለት ነው። እንግዲህ አብጌል ለማስተማርም ይመስለኛል። እንግዲህ አብጌል እሱ ስታይ በጣም ደነገጠች። አባዬ እንዴት እንደዚህ ታደርጋላችሁ ብላ እንግዲህ እሱን እየተቃወመችው ነበር ማለት ነው። እሱም ደግሞ ዳጣ እንደዚህ ብላሻለች ወይ እኔ ለሱ ብዬ እታሰርለታለሁ ብላሻለች ወይ ሲለው እንግዲህ ከኔ በላይ ስለሷን ልትወዳት ነው ወይ እንደዚህ ስላለች ብቻ እሷ ልትወዳት ነው ብላ እንግዲህ ራስ ከመ እሱ ተጠይቋለች ማለት ነው። እሱም እንግዲህ ምንም ነገር ሳይናገር ከዛ ክፍል ወጣ ማለት ነው። ወጥቶ ወደ ታች ሲወርድ ዳጣም ከውጪ እየገባች ነበር። እንግዲህ ምንም ሳይናገር ዳጣም ወደሱ ስትሄድ ዝም ብሎ አቀፋት ማለት ነው። እኔ ምንም አልሆንም ልጄ ስለኔ ምንም አታስቢ እያላት እሷም ደግሞ ደንግጣ ምን ሆናል ብላ ምን ሆናል አባዬ ምን ሆነ ነው ዝም ብለ አቀፍከኝ እዛ ነው ብላ ምንም አይደለም እንዲህ ሆኖ ዝም ብዬ ነው ያቀፍኩሽ እኔ ምንም አልሆንም በጣም ነው የምወዳችሁ ልጆቼ እያለ ነበረ። ከኋላም ደግሞ ውሃ እያየቻችሁ ነበረ። እኔ ሰባዬ አትወደኝም ወይ ስትለው እንግዲህ ሄዳ ሀሳብ እያቀፋ ነበረ። እኔ ሁላችሁም ወዳቻለሁ ምንም በላይ የምወዳችሁ ልጆቼ ናችሁ ምን ላርግላችሁ እስኪ ምን ልግዛላችሁ እያለ ነበረ። እንግዲህ ዳጣም እኔ ምንም አልፈልግም አንተን ነው የምፈልገው አባዬ እኔ አንተን ብቻ ነው የምፈልገው እያለች ነበር። በሌላ በኩል ደግሞ ውሃም ለኔ ኬክ ግዛልኝ እያለች ኬክ እንግዲህ እሷ ከምንም በላይ የምትወደው ኬክ ነው ለኔም ለጓደኛውም እንግዲህ ግዛልኝ እያለች ነበር። እንግዲህ እህቷንም ደግሞ አትረሳትም። ለአብጌልም ልጥራት ለአብጌልም ግዛላት ስትለው እኔ ሁላችሁንም ለሁላችሁም እኩል አረግላችኋለሁ ለእናንተ ማደርገው ለሷም አድርግለታለሁ እያለ እንግዲህ ሌላ ደግሞ አብጌል እኔ ሁሉም ሰው አይወደኝም ማንም አይፈልገኝም ቤተሰብም አይፈልገኝም አይወዱኝም ብላ እንደውም ራሴን አጠፋለሁ ብላ እንግዲህ በረንዳ ላይ ወጣ ከዛ ራሳን ልትወጣው ነበር። ወደ ታች ስታዩ ደግሞ ለማብዬ ነው ይሄን ማደርገው ለማስል ነው ይሄን ሁሉ ማደርገው እንደውም አላደርገውም ብላ እኔ ከሞትኩ በኋላ ዳጣና ናታን አብሮ ይሆናሉ በጭራሽ ዳጣን ለናታን ትቼ አልሞትም ብላ እንግዲህ ተመለሰች ማለት ነው። ከምንም በላይ ከራሷ ችግር በላይ የሚያሳስባት ስለ ዳጣ ነው ማለት ነው። እንግዲህ ዳጣ በጭራሽ አትወዳትም። ዳጣ በምንም መንገድ ደስተኛ እንኳን እንድትሆን አትፈልግም ማለት ነው። ሌላው ደረጀና ማርታ እንግዲህ ዛሬ የነሱ 25ኛ አመታቸው የጋብቻ ቀናቸው ነው ማለት ነው። እንግዲህ የነሱ ፍቅር የነሱ ትዳር በጣም ደስ የሚል ነው ማለት ነው። በመዋደድ በመተሳሰብ ነው። ደረጀም ደግሞ ይሄ ነገር ባጋጠመው እንግዲህ በህይወቱ ባሁን ይሄን ስህተት ስለሰራ ብቻ እሱም በጣም በራሱ እየተጸጸተ በራሱ በጣም እያዘነ ነው ያለው ማለት ነው። እንግዲህ ማርታንም አንቺ ስህተት አልባ ለመስራትሽ እኔን እየጎዳሽ ነው አንቺ ንጹህ ሰው ነሽ ከምንም በላይና ከማንም በላይ ንጹህ ሰው ነሽ ታማኝ ሰው ነሽ እያላት ነበር ማለት ነው። ሌላው እንግዲህ ፍቅራቸውን እየተገላለጹ ነበር እስካሁን ድረስ በፍቅርና በመተማመን መተሳሰብ በታማኝነት እንደኖሩ እንግዲህ በጣም ፍቅራቸውን እየተገላለጹ ነበር። ከዚህ በኋላ ረጅም እድሜ አብረን እንደምኖሩ እንግዲህ ምኞታቸውንም በራሳቸው እርስ በራሳቸው ተመኛኝተው እንግዲህ ወደ ቤት ሄዱ ማለት ነው። እነሱ ወደ ቤት ገቡ። ቤት ደግሞ እነ ዳጣ ሁሉም ቤት ያሉት ከእነሱ ሁለቱ ውጪ ከሰራተኞቹም ጭምር እንግዲህ እነሱ ሰርፕራይዝ ለማድረግ እንግዲህ እየተዘጋጁ ነው ያሉት ማለት ነው። እንግዲህ የሚያስፈልገውን ነገርም ለማገዛዛትም ወደ ውጪ ወጥቶ እነሱን ሰርፕራይዝ ለማድረግ የሚያስፈልገውን ነገር ሁሉ ነገር ገዛዝቶ ገብቷል ማለት ነው። እንግዲህ እነሱ ቤት ሲደርሱ ማንም ሳሎን አልነበረም። ሳሎን ቁጭ ብሎ ማንም የለም ልጆችም ናፍቆኛል የት ሄዶ ነው ያል ነበር። በሌላ በኩል እንግዲህ እነሱ
አብጌልም በክፍሏ ውስጥ እንግዲህ አመመኝ እያለች ወዴና አሞኛል እያስቀረሽልሽኝ ነው እያለች ነው ማለት ነው። በሌላም በኩል ደግሞ ዳጣ እነ ደረጀ ጋር መታ እነሱ ሰላም እያለቻቸው ነበረ። ሰላም ብላቸው ቁጭ ብላ እንግዲህ ያወራች እያለች እሷንም እንደዛው አመማት ማለት ነው። እሷም ሮጣ ወደ ሽንት ቤት ሄደች። ከሷ ጋር ደግሞ ደረጀ ተከትሏት ሄደ። በሌላ በኩል እንግዲህ አብጌልም እሷ አብጌል ከናታን ነበረ። ናታን መጥቶ ለማርታ ሲነግራት ማርታም እሷ ጋር ሄደች። እሷም እንግዲህ ምን ሆነሻል ልጄ ብላ ስትጠይቃት ማዬ አሞኛል ቆይቷል፣ አሁን አይደለም የተበከለ ምግብ በልታች ነው ስትለው አይደለም እንደዛ አይደለም ቆይቷል መታመም የጀመርኩት ብላ እንግዲህ ከኋላው ደግሞ የእርግዝና ምርመራው እንትን ከኋላው ይዛ ነበረ። እሱ ስታዩ ደግሞ ማርታ ምንድነው ይሄ ለምን ያሱ ብላ እንግዲህ አነቀቻት ማለት ነው። ሳላርክስ አልቀርም ስብላ ስትነግረው እንዴት ይሆናል እንዴትስ እንደዚህ ታደርጋለሽ ብላ እንግዲህ ስታንቆ ናታን የገለገላት ማለት ነው። በሌላ በኩል እንግዲህ ዳጣም እዛ እንትን እያለች ነው። አባትየው እንግዲህ ደረጀ ምን ሆነሻል ልጄ ምን ሆነሻል ብሎ እየተደናገጠ ነበረ። እሷም ደግሞ እሷም እንደ አብጌል እኔም ሳላረግዝ አልቀርም አባዬ ብላ ጭራሹ ነገረችው ማለት ነው። እሱም በጣም ደንግጦ ምን ማለት ነው ይሄ እንዴት እንደዚህ ይሆናል? እንዴት እንደዚህ ታደርገኛለሽ? ምን አውቀሽ ነው? ምን ይሄ ምን እንዴት ሆኖ ነው እስከዚህ ድረስ የደረሽው? አሳፈርሽኝ ብሏት ማለት ነው። እንግዲህ እኔ ልጆች አይወጡልኝም ብሎ በጣም ተበሳጭቶ እሱም ወደ ሳሎን ሄደ። እሱም ማርታም እንግዲህ ወደ ሳሎን ውስጥ ቁጭ ብሎ እየጠበቋቸው ነበረ። እንግዲህ ሁለቱም ውጤቱን አይቶ መርመራ እንትን ቼክ አድርጎ ወደ እነሱ ሄዱ ማለት ነው። ግን እንዴት ሊሆን ይቻለ? አብጌልም ቢሆን ማንም አይነት ጓደኛ የላትም፣ በንፋስ ሊሆን አይችልም። ዳጣም ብትሆን ከናታን ጋር ያው ዝም ብሎ ጓደኝነት ነው እንጂ ያላቸው ይሄ እስከዚህ ድረስ የሚያደርስ ነገር እስካሁን የላቸውም። ይሄ ነገር ፕራንክ ይመስላችኋል ወይ? ለነሱ ደስታ እንትን ፕራንክ ምንድነው ሰርፕራይዝ ለማድረግ ብሎ ይሄ ነገር ፕራንክ አድርጎ በዛው እንግዲህ ደስታቸው ሊያከብር ሊሆንም ይችላል ብዬ ነው ማስበው እኔ እንጂ ይሄ በምንም አይነት ሁኔታ ይሄ ሊሆናል ብዬ አላስብም። ውዶቼ እንግዲህ በክፍል 94 አብረን የምናየው ይሆናል የሚፈጠረው። እስከዛሬ ሰላም ቆዩልኝ። ሰብስክራይብ እያደረጋችሁ ቤተሰቡን ላይክ እያደረጋችሁ አብራታቱን እስካሁን ድረስ አብራችሁ ስለቆያችሁ ልብ አመሰግናለሁ። ደህና ሁኑ።